ተሰጥቶት በባልና በሚስት መካከል አትግቡ። ምን ባልሽ አይደለም እኮ ምን አገባችሁ? ጨረሻ ፋይል ዘግተሽ ጨርሰሻል። እንደ አዲስ አሁን ፋይል ከፈኩ ብለሽ በቃ ፋይል ወይ ካንቺ ባይወጣና ወይ ደግሞ አጥፍተሽው ብናይ ደስ ይለናል። የመጣ ነው ሲጀመር እንድታጠፊው ፈርቶ እንጂ ፈልጎሽ አይደለም። ሩታ ወንድ ልጅ አይደል እንዴ? ለምን ይፈራል? ለምን ተቆስጭ? ለምን ፈርቶ ነው? ሚዲያ ላይ ለምንድን ነው የምታስበው? ሞኝ ነው ምናምን እያላችሁ እሱን ማሞኘት ነው እንዴ? ለምንድን ነው በፎቶና በቪዲዮ እያስፈራራሽ እቃ መታሳጥቢው ወደ ቤቱ እኔ ቃል አሳጠብኩትም። ኧረ እኛ ካንቺ ፍቅር አልያዘንም። ተመላልሰን የምንመጣው አጥፊው ፋይሉን በቃ። ሰላም እንዴት ናችሁ? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት አመሻችሁ? የኔ ውዶች የኔ ሾካኮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እኔ እኮ በባልና በሚስት መካከል አትግቡ። ከዛ በኋላ እነሱ የራቆት ቪዲዮ ሲጀመር ስታስጠሉ የራቆት ምናምን ራቆ አባችሁ ይጥፋና ማለት ነው። እግዚአብሔር ስታስጠሉ ምን አይነት ፋይል ነው? እና አውጪዋ ታዲያ። ወንድ ከሆንሽ እስኪ ፖስችው። አንቺ በቃ አንቺ እውነትም ጀግና ነሽ ሩትዬ፣ ጀግና ነሽ አይደል የምትባዩ ሚሎሽ ማለት በቃ ልክ እንደምንወድሽ በዚህ ልክ በኢየሱስ ክርስቶስ ስም ሩታ ግን በጣም ነው የምትገርሚኝ፣ በጣም ማለት ነው። በቃ እንጃ ሩታ ናት ግን ነው ሌላ ሰው ውጣለች። ሩታ ናት እውነት ለመናገር እኔ ማመን እያቃተኝ እኮ ነው። የምትሰሪው የምትናገሪው ምናምን ድርጊትሽ የሆነ ቅብጠትሽ ምናምን ደግሞ አያምርብሽም፣ ጌታን አያምርብሽም። እሱ መቅባቱ በጥጌ ታዩ በነጽጌ ማለት ነው። እና ማለት ነው በጣም ነው ያበዛችሁት። ወንድ ከሆንሽ ደግሞ የአብርሃም እንትን ያለውን ልቀቂው እስኪ። ስንት ፋራ አለ በኢየሱስም፣ ፋራ ናችሁ ሰገጤ ማለት ነው። መቼም እንትን የማይላችሁ ወንድ ከሆንሽ አንቺ እንደ ሩታ ጀግና ነሽ። አንቺ የአብርሃምን ይሄ ራቆት ክዳብን የምትዩ ነገር ልቀቂው እንዴ! ለምን ዝምት ያለሽ እንዴ? እነዚህ መጥተው እያሽቃበጡ አንተ ብሩኬም ሆንክ አንተም አታሽቃብጥ ፈልጎች ሳይሆን እንትን እና ታዲያ አሁንማ ገብቶ የለ እንዴ? እየታርቀው የለ እንዴ? አብረው አይደል እንዴ የሚኖሩ ሊጀምሩ አይደል እንዴ? እናንተ ደግሞ ምንድነው የምታጋግሉት? ፈልጎች ሳይሆን ኦኬ የራቆት እንትን ስለያዘችበት ቪዲዮ ስለያዘችበት ከዛ ፈርቷት ነው። ኧረ እባካችሁ የምራችሁን ነው። በቃ አንቺ ወንድ ነሽ፣ እስኪ ልቀቂው። እንደው እሱም ፈርቶሽ ይኖሩናል ለምናገር ትናንትና ማቃው ሲያጥብልሽ ራሱ ፈርቶሽ ነበረ ማለት የሆነ ፍራቻ የሆነ ነገር ነው ያደረጋችሁ ስለሚመስለው ወንድምየው ለቀቅ አርጉት። ሲጀምር ደግሞ ምንም ማለሽም አታሽቃብጡ። በመቀጠል ደግሞ በባልና ሚስት በመካከል አትግቡ ያልሽው በአንቺም ያው ሰው እያስገባሽ አይደል እንዴ ምሰሩ። ዳኒ ማን ነው? ሰው አይደል እንዴ? ለምን ገባ? ለምን አሳየሽው? ሄርሜላ ምን ሰው አይደለች እንዴ? ለምን ገባሽ? ለምን ቦታ ሰጠሽ? ስለዚህ እነሱም መብታቸው ነው እንደዛ ለማለት ሞራሉን ብቃቱም የለሽም። አንዳንዴ ነገሩን ባትሆኑ ነገረኞች ማለት ነው። የሆነ በቃ ዝም ስንላችሁ ምን ልላችሁ ነው? ግን ዝም ስንላችሁ ራሳችን ላይ ወጣችሁ እኮ